ሰላም እንዴት ናችሁ? በዛሬው የፊልም ዳሰሳችን ቪሌጅ ኦፍ ዘ ዴምንድ የተሰኘውን የአሜሪካ የሳይንስ አክሽን ሆረር ፊልም እንመለከታለን። ሌሎች አሪፍ አዳዲስ የፊልም ታሪኮች ሲለቀቁ ቀድመው ለእናንተ እንዲደርሷችሁ ሰብስክራይብ በማድረግ የዚህ ቻናል አባል መሆን ትችላላችሁ። ይህንንም ቪዲዮ ላይክ በማድረግ ጀምሩት። አብራችሁኝ ቆዩ። ካሊፎርኒያ ውስጥ የምትገኘው ሚድዊች ጸጥ ያለች የባህር ዳርቻ ከተማ ናት። እናም አንድ እንግዳ ክስተት እስከሚፈጠር አንድ ቀን ድረስ ምንም ልዩ ነገር የላትም ነበር። ሰዓቱ ከሌሊቱ 10 ሰዓት ሲሆን ህዝቡ ለዓመታዊ በዓሉ በመዘጋጀት ላይ ይገኛል። በዚህ ሰዓት ሁሉም የከተማው ሰው ወፎችና እንስሳትን ጨምሮ እንቅልፍ ላይ ናቸው። ከፊሎቹ ራሳቸውን ስተው በቤታቸው ሲተኙ፣ ሌሎቹ ደግሞ መሃል መንገድ ላይ ናቸው። በተመሳሳይ ሰዓት ደግሞ ማይክ የሚባል ሰው ከከተማው እየወጣ እያሽከረከረ ነው። እናም ድንበሩን ሊያቋርጥ ሲል በመሃል እንቅልፍ ወስዶት መኪናው ተጋጅቶ እንዲፈነዳ ሆኗል። ብዙም ሳይቆይ ክስተቱ ከአጎራባች ከተማ የህዝቡን ትኩረት ስቧል። ፖሊስና ፎረንሲክ ዶክተሮች ለመመርመር ይመጣሉ። ነገር ግን ድንበሩን የሚያቋርጡ ሰዎች ሁሉ ወዲያውኑ እንቅልፍ ይተኛሉ። ከተወሰኑ ጥናቶች በኋላ ከተማዋ የኬሚካል መፍሰስ ሊያስከትል ከሚችል ከኒውክሌር ወይም ከኬሚካል ፋብሪካ ጋር የተገናኘ መሆኑን አረጋግጠዋል። ይህ ማለት በከተማው ላይ የሚደርሰው ማንኛውም ነገር ከሰው እውቀት በላይ ነው ማለት ነው። ቦታውን ከመረመሩት ዶክተሮች አንዱ አለን ነው። እሱ የከተማው ነዋሪ ሲሆን ሚስቱ ባርባራ ስልክ ስለማታነሳ ተጨንቋል። ሰዓታት አለፉ። እናም ልክ ከምሽቱ 4 ሰዓት ላይ ሁሉም ሰው በአንድ ጊዜ ከእንቅልፉ ይነቃል። አላን በፍጥነት ወደ ባርባራ ሄዶ ምን እንደተፈጠረ ጠየቃት። ነገር ግን እንደ ከተማው ሰው ሁሉ እሷም ግራ ተጋብታለች። የከተማው ትምህርት ቤት ርዕሰ መምህር የሆነችው ጂል የማይክ ሚስት ነበረች። መሞቱንም ስታውቅ ልቧ ተሰበረ። የትኛውም ሳይንቲስት ወይም ፈላስፋ የከተማው ሕዝብ እኩል እንዲተኛና እንዲነቃ ያደረገውን ነገር ማወቅ አልቻለም። ምንም ነገር ባይታወቅም ሕይወት በሚድዊች ውስጥ በተለምዶ ትቀጥላለች። ሰዎች ስለተፈጠረው ክስተት ረስተዋል። እናም ለሚቀጥሉት ጥቂት ሳምንታት የተለመደው ሕይወታቸውን ይቀጥላሉ። ከዚያም አላን በከተማው ውስጥ ብዙ እርግዝናዎች እንደተፈጠሩ ያስተውላል። ከአንድ ዓመት በላይ ከማንም ወንድ ጋር ተገናኝታ የማታውቅ ካሊ የተባለች ሴት ትጸንሳለች። ከእሷ በተጨማሪም ዋናና ጅል የተባሉ ሴቶች እንዲሁም የአላን ሚስት ባርባራ እርጉዝ ናቸው። በአንድ ሳምንት ውስጥ እያንዳንዱ ከተማ ውስጥ ያለ ሴት ሁሉ እርግዝናን እየተጠባበቀ ነው። ሱዛን የተባለች ኢፒዴሞሎጂስት በከተማው ስላለው እርግዝና እንድታጠና ከፌዴራል መንግስት ተላከች። ሴቶቹንም የተወለዱትን ህፃናቶች በህይወት ለማቆየት ከወሰኑ ከመንግስት ለአንድ ቤተሰብ $3000 ትሰጣቸዋለች። አብዛኛዎቹ ጽንሳቸውን ለማስወረድ ሲጠባበቁ ነበር። ነገር ግን ሴቶቹ ስለ ገንዘቡ ካወቁ በኋላ ለማቆየት ይስማማሉ። በፍጥነትም ወራቶች አለፉ። እናም ሁሉም ሴቶች በአንድ ቀን ውስጥ የመውለድ ምጥ ውስጥ ይገባሉ። እህትና ወንድም የሚመስሉ የገረጣ ቆዳ ያላቸውን ብርማ የፀጉር ከለር ያላቸው ህፃናት ይወለዳሉ። 5 ወንዶችና 4 ሴት ልጆች እንደዚህ ያለ ባህሪ ይዘው ተወልደዋል። ነገር ግን አንዷ ህፃን ገና አልተወለደችም ነበር። ዶክተር ሱዛን የሞተችውን ህፃን ወደ መኪናዋ ስታመጣ ይታያል። በልጅቷ ላይ ምርምር ለማድረግ ወደ ላቦራቶሪ ትወስዳታለች። በምርምሩም የህፃናቱ እውነተኛ ተፈጥሮ ምን እንደሆነ ለማወቅ ትፈልጋለች። ህፃናቱ ገና ማውራት ስላልጀመሩ በመጀመሪያዎቹ ጥቂት ወራት ውስጥ ሁሉም ነገር የተለመደ ነው። ነገር ግን ብዙም ሳይቆይ ጄል ልጇ ዴቪድ ከጊዜ ቆይታ ጋር የበለጠ ብሩህና ኢንተሊጀንት መሆኑን አስተዋለች። ገና ቆሞ መሄድ ሳይጀምር እንኳን ስሙን መጻፍ ይችላል። ባርባራና አላን የሴት ልጃቸውን የማራን እንግዳ ባህሪ ያስተውለዋል። ብዙውን ጊዜ ችላ ይሉታል። ነገር ግን አንድ ቀን ባርባራ የማራ አይን ሲያበራ ተመለከተች። ትንሿ ልጅ እናቷን ካፈዘዘቻት በኋላ እጇን በውሃ ውስጥ ትነክራታለች። ጄል ቤት ስትደርስ ባርባራ ድና አገኘቻት። ነገር ግን ክስተቱ ከአእምሮዋ ሊወጣላት አልቻለም። ባርባራም ልጇን መፍራት ትጀምራለች። ስለዚህም ሀሳቦቿ ሁሉ መጨለም ይጀምራሉ። ስለዚህም አንድ ቀን ባርባራ ቤታቸው አጠገብ ወዳለው ገደል ሄዳ የማይታሰብ ነገር ትሰራለች። አላን በሚስቱ ሞት ልቡ ተሰብሯል። ማራ እናቷን ከሞት ለማስነሳት የሆነ ተአምር የመፍጠር ችሎታ እንዳላት ያውቃል። ነገር ግን ስለ ጉዳዩ ለማንም ለመናገር ፈቃደኛ አልሆነም። ይህ በእንዲህ እንዳለ ዶክተር ሱዛን ልጆቹን ከተወለዱበት ጊዜ ጀምሮ በቅርበት ትከታተላቸዋለች። እሷንም ጨምሮ ከመንግስት የምርምር ፕሮግራም የመጡ ሰዎች ስብሰባ ላይ ናቸው። በልጆቹ ባህሪ ላይ ስላለው ለውጥ ተወያይተው እየጨመሩ ያሉት አደጋዎችና ሞቶች ከእነሱ ጋር የተያያዘ ሊሆን ይችላል ወደሚል መደምደሚያ ደርሰዋል። በተጨማሪም የአላን ሴት ልጅ ማራ የልጆቹ መሪ እንደሆነች ደርሰውበታል። የሰዎችን ሀሳብ ማንበብ እንደምትችልና በዛም መሰረት እንደምትንቀሳቀስ ይገምታሉ። ነገር ግን ግምታቸው ገና አልተረጋገጠም ነበር። አላን ስለ ሴት ልጁ እውነቱን ለማሳወቅ ስላልፈለገ በምርምር ፕሮግራሙ ላይ ብዙም ፍላጎት የለውም ነበር። ሆኖም ዶክተር ሱዛን ለምርምሩ ጠቃሚ ሊሆን እንደሚችል አስባ እሱን መልሳ ልታመጣው ትፈልጋለች። የተወሰኑ ዓመታት አለፉ። እናም ልጆቹ ያድጋሉ። በ5 ዓመት ዕድሜያቸው እንኳን ከትልልቅ ሰዎች የበለጠ እነሱ ብሩህ ናቸው። ሁልጊዜም ልጆች ከአጋራቸው ጋር ተጣምረው በመስመር ይሄዳሉ። ነገር ግን የዴቪድ አጋር ስትወለድ ስለሞተችበት ብቻውን ይሄዳል። ሰዎች በመንገድ ላይ ይመለከቷቸዋል። እናም ኖርማል እንዳልሆኑ ያውቃሉ። ነገር ግን መስመራቸውን አቋርጦ ለመሻገር ማንም አልደፈረም። አንድ ቀን ማራ ምን እያሰበች እንደሆነ ለማወቅ የዶክተር ሱዛንን አእምሮ ለማንበብ ትሞክራለች። እናም ዶክተሯ እንዴት የማራን ሀሳብ እንደምታስቆም እያሰበች መሆኑን አወቀች።
ከዚያም በኋላ ልጆቹ ስለ ዶክተሯ የበለጠ ለማወቅ ይወስናሉ። በሰውነታቸው ውስጥ ለውጥ ካለ ለማረጋገጥ ሁልጊዜም ወርሃዊ የጤና ምርመራዎችን ያደርጋሉ። በምርመራውም ጊዜ ሐኪሟ በድንገት የአንዷን ልጅ አይን ትጎዳለች። እናም ማራ ዶክተሯን ካፈዘዘቻት በኋላ ጎጂ ኬሚካሎችን አይኗ ውስጥ እንድታፈዝ ታደርጋለች። ከዚያም ሐኪሟ በፍጥነት ወደ ሆስፒታል ትሄዳለች። የደረሰባትን ነገር አታስታውስም። ነገር ግን ከክስተቱ በኋላ አይኖቿ ይታወራሉ። ምንም እንኳን ማስረጃ ባይኖርም ሁሉም የከተማው ሰው አይኗን ያጠፏት ልጆቹን መሆናቸውን ያውቃል። ጂል ስለ ልጆቿ ትጨነቃለች። ነገር ግን ሞትና አደጋዎች እንዲቀሩ ማድረግ አልቻለችም። ስለዚህም አላንን ልጆቹን ከእነሱ ርቀቱን ጠብቆ እንዲያስተምራቸው ትጠይቀዋለች። አላንም ልጆቹን የሚያስተምራቸው ምንም ነገር እንደሌለ ቢያስብም ጂል ግን ሰብአዊነትን መማር አለባቸው በማለት ትከራከራለች። ከክርክሩም በኋላ አላን ወደ ሴት ልጁ ሄዶ እጁን ዘረጋላት። ነገር ግን ማራ ትታው ትሄዳለች። በእሷ ውስጥም ትንሽ እንኳን ስሜትና ርህራሄ የሚባል ነገር የለም። አላንም ይህንን ነገር ለመቀበል ፈቃደኛ አልሆነም። ማታ ላይ ጂል የዴቪድን ጸጉር ለመነካካት ትሞክራለች። ነገር ግን አልፈቀደላትም ነበር። ስሜት ማለት ከንቱ ነገር ስለሆነ በስሜት ላይ ብዙ ጊዜ ማጥፋት እንደማያስፈልግ ይነግራታል። ዴቪድም ምን እንደምታስብ አእምሮዋን አነበበው። እናም ስለ ሟች ባለቤቷ እያሰበች እንደሆነ አወቀም። እናትና ልጅ ይግባባሉ። ምክንያቱም ዴቪድም ሲወለድ ጓደኛውን በሞት በማጣቱ ነበር። አሁን ዴቪድ የእናቱን ሀሳብ በጥልቀት በመመልከት ርህራሄ ምን ማለት እንደሆነ ተረድቷል። በማግስቱ ማራና ቡድኑ እንደ ሁልጊዜው በመስመር እየተራመዱ ነው። በድንገት ዴቪድ ከቡድኑ ውስጥ ማንም አድርጎት የማያውቀውን ነገር አደረገ። ያለ ማራ ፈቃድ ይሄዳል። ማራ ይህ ነገር እንግዳ እንደሆነ ብታስብም በዚህ ጊዜ ግን አላስቆመችውም። ዴቪድ የጓደኛውን መቃብር ለመፈለግ ወደ መቃብር ቦታ ሄደ። በዛም ሲደርስ ስትወልድ ልጅ የሞተባት ሴት አገኘ። የሞተውን ልጇን ስለሚያስታውሷት እነዚህ ልዩ ልጆች ስታይ ትጠላቸዋለች። ለዴቪድ ብዙ ነገር አወራችው። እናም ሀሳቧን ሁሉ ይሰማታል። እናም ለመጀመሪያ ጊዜ አዘኔታ ይሰማዋል። በኋላ የባርባራን መቃብር ለመጎብኘት ከመጣው ከአላን ጋር ተገናኘ። ዴቪድ የጓደኛውን መቃብር ሊጎበኝ እንደመጣ ገለጸ። ይህም ነገር አላንን አስገረመው። ምክንያቱም ለዴቪድ ስለሞተው ልጅ ፈጽሞ ተናግሮ ስለማያውቅ ነበር። ብዙ ካወራም በኋላ ዴቪድ አላንን በሕይወቱ አስፈላጊ የሆነ ሰው እንዳጣወቀ በስሜትም ሆኖ የአላንን እጅ ይዘዋል። ይህም ነገር ለአላን እነዚህ ልጆች ስሜት እንዲኖራቸው ከተማሩ ሊለወጡ እንደሚችሉ ተስፋ ይሰጠዋል። አስተማሪያቸውም ለመሆን ተስማምቶ በማግስቱ የመጀመሪያ ክፍላቸውን አመቻቸ። ስለ ሰውነት የአካል ክፍሎች በሚማሩበት ጊዜም ልጆቹ አይን ማለት የአንድ ሰው የነፍስ መስኮት እንደሆነ ደጋግመው ይናገራሉ። አላንም ያንን ከፈለጉ ፍልስፍና ማጥናት እንዳለባቸው ይነግራቸዋል። ነገር ግን ልጆቹ በአቋማቸው ይጸናሉ። መጽሐፍ ሲያወጡም ሆነ ሲያስገቡ በመካከላቸው ያለው መመሳሰል ያስገርመዋል። ትንሽ ቆይቶ የሰከረ የጽዳት ሰራተኛ ወደ ክፍሉ ገብቶ ሊገድላቸው ሲያስፈራራ ልጆቹ ብቻቸውን ነበሩ። ለተወሰነ ጊዜ እሱን ከመጉዳት ይቆጠባሉ። ነገር ግን ከልጆቹ አንዱን እንደነካው ሁሉም አይኖቻቸው ማብራት ይጀምራሉ። ከዚያም ሰውየው መሰላል ላይ ወጥቶ በተሽከርካሪ ላይ ዘለለ። የያዘው ዱላ ደረቱ ላይ ስለወጋው ወዲያው እንዲሞት አደረገው። በማግስቱ አላን ወደ ሱዛን ሄዶ በምርምሯ ምን አዲስ ነገር እንዳመጣች ጠየቃት። ሱዛንም ይህ አይነት ክስተት ያጋጠመው ይህ ከተማ ብቻ እንዳልሆነ ትገልጻለች። እንደ እውነቱ ከሆነ በዓለም ዙሪያ ያሉ በርካታ ትናንሽ መንደሮች የከተማውን መጨለም ተከትሎ ብዙ እርግዝና ተፈጥሮባቸዋል። ከዚያም አላንን ወደ ምስጢራዊ ክፍል አመጣችው። እናም ከረጅም ጊዜ በፊት የተሰረቀውን ሕፃን አሳየችው። በሕፃኑ ላይ የተደረጉ ሙከራዎች እንደሚያሳዩት እንግዳ የሆነው ይህ ልጅ የተገኘው ከአሊየኖች እንደሆነ ያረጋግጣሉ። ከዚያም በኋላ አላን ወደ ቤቱ ተመለሰ። እናም ማራ ዕቃዋን ስትጭን አገኛት። እሷ እና እነዚህ ልዩ ልጆች ከከተማው ርቆ በሚገኝ ቦታ ውስጥ መቆየት ይፈልጋሉ። አላንም የተለያዩ አቅርቦቶችን እንዲያመጣላቸው ታዘዋለች። እናም ከዚህ በላይ ለማስረዳት አልፈለገችም። ሁሉም ወላጆች ሳይወዱ በግድ ልጆቻቸውን ወደ ቦታ ያመጣሉ። እናም እምቢ ቢሉ ምን እንደሚፈጠር ይፈራሉ። በማግስቱ ቢል የተባለ አንድ ሰው ሴት ልጁን ለማግኘት ወደ ቦታው መጣ። እሷን የመውሰድ መብት አለኝ ቢልም ነገር ግን ልጆቹ አልፈቀዱለትም ነበር። ነገር ግን ሰውየው እምቢ በማለቱ እንዲደነዝዝ ካደረጉ በኋላ መኪናውን ከነዳጅ ታንክ ጋር እንዲጋጭ አደረጉት። በተመሳሳይ ጊዜ ሱዛን ወደ አላን በመምጣት መንግስት ልጆቹን ለማጥፋት መላውን ከተማ በቦምብ ለማቃጠል ማቀዱን ገለጸችለት። እናም እሷ እየሸሸች ነበር። አላንም እንደዛው። አላን በፍጥነት ወደ ልጆቹ ሄዶ በሰላም እንዲኖሩ ካልሆነ ግን እንደሚገደሉ አስጠነቀቃቸው። ይሁን እንጂ ማራ ስሜት ለደካሞች እንደሆነ ተናገረች። ይልቁንም ሁሉም ልጆች ከከተማው ርቀው ለመሄድ የሚጠቀሙበትን የአቅርቦት ሳጥን እንዲያመጣላቸው ጠየቀችው። ከጥቂት ጊዜ በኋላ ማራ ዴቪድን አቁማ ስለ እንግዳ ባህሪው ጠየቀችው። ዴቪድ ስለ ራሱ ከማስረዳቱ በፊት የከተማው ፓስተር ቁጥቋጦ ውስጥ ሆኖ ሽጉጡን ወደ ማራ ደቅኖ ነበር። እናም ልጆቹ ይገድሉታል። ሲጨልም ልጆቹ ዶክተር ሱዛንን በክሊኒኩ ኮሪደር ውስጥ ያገኟታል። በዚህ ጊዜ ጭንብሯ ሲንሸራተት እነሱም የሞተውን ልጅ የሰረቀችው እሷ መሆኗን አወቁ። ወደ ሚስጥራዊ ላቦራቶሪ ወስደው ራሷን እንድትወጋ ያደርጓታል። ይህ በእንዲህ እንዳለ ከተማው በሙሉ ልጆቹ ያሉበትን ቦታ ለማፍረስ ተሰብስበው በእነዚህ ልጆች ላይ አጸፋውን ሊመልሱ ነበር። ነገር ግን ልጆቹ ተቃዋሚዎቹን በማጥቃት በአጭር ጊዜ ውስጥ ሁሉንም ይገድሏቸዋል። አንድ ሴት ፍዝዝ ብላ ሰመመን ውስጥ ከገባች በኋላ ተቃጥላ ትሞታለች።
አላንና ጅል ተገናኙ። እናም ልጆቹ መሞት እንዳለባቸው ወሰኑ። ካልሆነ ግን እነዚህ ልጆች በህይወት እስካሉ ድረስ ሌሎች ሰዎች መሞታቸውን አያቆሙም። አላን የጅልን ህይወት አደጋ ላይ መጣል ስለማይፈልግ ክፍል ውስጥ ከቆለፈባት በኋላ ሸሸ። የፈንጂ ሳጥን ይዞ ወደ ልጆቹ መኖሪያ ይገባል። ልጆቹ አሁን ለመንቀሳቀስ ተዘጋጅተዋል። ነገር ግን አንድ ነገር ለማራን ምቾት አልሰጣትም። እናም ግድግዳው ስለጋረዳች ችሎታዋን ተጠቅማ አላን ምን እያሰበ እንደሆነ ለማወቅ አልቻለችም። በተመሳሳይ ጊዜ ጅል ከክፍሉ ጀርባ ደርሳ ዴቪድን ለመውሰድ ሞከረች። ልጆቹ አይተዋት ነበር፣ ነገር ግን በአንድ ጊዜ በሁለት ሰዎች ላይ ማተኮር አይችሉም። ማራ አላን በአእምሮ ውስጥ እያሰበ ያለውን ነገር ለማወቅ የተቻላትን ትጥራለች። እናም ማራን በሐሳቧ ፍንዳታ ይታያታል። ያየችው ፍንዳታም ወደ እውነትነት ተቀይሮ ፍንዳታው ከዴቪድና ከጅል በስተቀር ሁሉንም ሰው ይገድላል። በመጨረሻው ትዕይንት ላይ ዴቪድና ጅል እየነዱ ወደ ሌላ ከተማ ሲሄዱ ይታያል። ጅል ሚዱች ከተማን ትተው አዲስ ህይወት ሊጀምሩ እንደሚችሉ ተስፋ አድርጋለች። ፊልሙም እዚህ ላይ ያበቃል። ሌሎች አሪፍ አዳዲስ የፊልም ታሪኮች ሲለቀቁ ቀድመው ለእናንተ እንዲደርሷችሁ ሰብስክራይብ በማድረግ የዚህ ቻናል አባል መሆን ትችላላችሁ። ይህንንም ቪዲዮ ላይክ በማድረግ ለሌሎች እንዲደርስ አድርጉ። ሰላም።